በዛሬው ዕለት በአዲስ አበባ ለሽያጭ የቀረቡ ሁለት እጅግ ዘመናዊ ቤቶችን አምጥቼላችኋለሁ። 500 ካሬ ሜትር ዘመናዊ ቪላ በአያት፣ 170 ካሬ ሜትር ቪላ ቤት በላፍቶ እያንዳንዳቸውን አስጎበኛችኋለሁ። ዋጋቸውንም ታደምጣላችሁ። ፋይላቸው ቆንጆ ነው። አጣርታችሁ ግዙ። ሙሉ መረጃውን ተከታተሉት። ዛሬ ቀዳሚ አድርጌ ያመጣውላችሁ ዘመናዊ ቪላ ቤት ደግሞ ይህን የምታዩትን ይመስላል። ይህ ቤት የሚገኘው በአዲስ አበባ ውስጥ በላፍቶ ክፍለ ከተማ አካባቢ ላፍቶ ይገኛል። ግቢው አንድ መኪና ይይዛል። 170 ካሬ ሜትር የካርታ ስፋት ሲሆን እስካሁን አልተኖረበትም። በጣም ቆንጆና ዘመናዊ ተደርጎ 100% ጥንቅቅ ብሎ አልቆ ለሽያጭ ቀርቦ የሚገኝ ነው። ከዋና አስፓልት በ50 ሜትር ርቀት ላይ ያለ ሲሆን ይህ የምታዩት ደግሞ የቤቱ ትልቁ ሳሎን ነው። ከዛ መቀጠል ወደ መኝታ ክፍሎች ነው የምናመራው። ዋናው ላይ 3 መኝታ ቤቶች አሉ። እጅግ በጣም የሚያማምሩ 3 መኝታ ቤቶች ያሉ ሲሆን ሁለቱ የልጆች ናቸው። አንደኛው ማስተር ቤድሩም ወይም ትልቁ መኝታ ቤት ሲሆን እጅግ በጣም በጥራት ባለው መልኩ ነው የተሰራው። ይህ የምታዩት እንግዲህ ትልቁ መኝታ ቤት ነው። ትልቁ መኝታ ቤትም የራሱ የሆነ የውስጥ ሻወር ቤት አለው። ቁም ሳጥኑ ፊት ለፊት በምታዩት መልኩ ተገጥሟል። ታዲያ የልጆችም በጣም ቆንጆ ተደርገው የተሰሩ 2 መኝታ ክፍሎች አሉ። የጋራ የሆነ አንድ መታጠቢያ ክፍል ተዘጋጅቶላቸው ነው የሚገኘው። ይህ የምታዩት እንግዲህ የትልቁ መኝታ ቤት መታጠቢያ ክፍል ሲሆን ከዚህ እንደወጣን ፊት ለፊት 2 በሮች እናገኛለን። እነዚህ 2 በሮች አንደኛው ይህ የልጆች መኝታ ቤት ሲሆን ትልቁ የልጆች መኝታ ቤት ነው። ሁለተኛውም ከሱ ጎን ያለ ነው፣ ቁም ሳጥን ያለው ነገር ግን የጋራ ሻወር ቤት ያላቸው ናቸው። ይህ የምታዩት ደግሞ ትራዲሽናል ኪችኑ ነው። ሰርቪሱ ላይ የተዘጋጀ ፊት ለፊት ቆንጆ ካቢኔት ተገጥሞለታል። ሰፊ ነው። እንግዲህ በመጠኑም ቢሆን እያንዳንዱ ክፍሎች ካሬውን ቢያንስም እጅግ በጣም ጥሩ ክፍሎች ናቸው። ከዛ በተጨማሪ 2 ሰርቪሶች አሉ። 2ቱ ሰርቪሶች የጋራ የሆነ የራሳቸው የውጭ ሻወር ሽንት ቤት አለ። በዚህ በኩል የምናልፈው እንግዲህ ወደ ውጭ ነው። ወደ ግቢ ስናመራ እንግዲህ በዚህ በኩል እቃዎችን ማመላለሻ ወይም ደግሞ መተላለፊያ ኮሪደር ነው ማለት ነው። ስለዚህ ይህን ቤት የምትፈልጉ ካላችሁ በ27 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቧል። ነባር ፋይል ነው። ዲጂታል ካርታ ነው። ወዲያውኑ ገዝታችሁ ወዲያውኑ መዞር የሚችል ነው። እጅግ በጣም ቆንጆ ድርድርም አለው። የዋጋ ሁኔታ አያጣላንም። ቤቱን ወደዱት ተብላችኋል። አማራጮችንም ማየት ይቻላል። በሁለተኛ ደረጃ ያመጣውላችሁ ለሽያጭ የቀረበው ቪላ ቤት ደግሞ ይህ የምታዩት ቪላ ቤት ነው። ዘመናዊ ቤት ነው። ይህም እስካሁን ሰው አልገባበትም። በአዲስ አበባ ውስጥ አያት አካባቢ የሚገኝ ነው። 500 ካሬ ሜትር ስፋት ያለው ቪላ ቤት ነው። እጅግ በጣም ሰፊ ግቢ በምታዩት መልኩ እንዲሁም ቆንጆ ተደርጎ የተሰራ ግሪን ኤሪያም አለው። እንግዲህ እያንዳንዱ ቤቱን አጠር አድርገን ስናየው ደግሞ ፊት ለፊት አሁን እየገባን ያለ ነው ወደ ዋና ቤቱ ሳሎኑ ነው። ሳሎኑ እዚህ ላይ የምታዩት ነው። እንግዲህ ጥሩ የመብራት ሲስተሞች ተጠቅሟል። ፊት ለፊት ኦፕን ኪችን አለው። በአጠቃላይ ቤቱ ደግሞ 5 መኝታ ክፍሎችን የያዘ ሲሆን የልጆችም መኝታ ቤት እንግዲህ በጣም ቆንጆ ተደርገው ጥራታቸውን በጠበቀ መልኩ የተሰሩ ናቸው። እንዲሁም ጃኮዚ የተገጠመላቸው ናቸው። የልጆች መኝታ ቤቶችም አንደኛው መኝታ ቤት እዚህ ፊት ለፊት የምታዩት ሲሆን እንግዲህ መጋረጃ ሳይቀር ነው በጥሩ ሁኔታ ተገጥሞ የሚገኘው። በአጠቃላይ እንግዲህ በዚህ በኩል ነው የልጆች መኝታ ቤቶችም ቀጥታ የምናገኛቸው። እንግዲህ የካሬው ስፋት የልጆች መኝታ ቤት የሳሎን እንዲሁም እያንዳንዱ ክፍሎች በጣም ሰፋ ተደርገው የተሰሩ ናቸው። ይህም የልጆች መኝታ ቤት ነው። ቁም ሳጥን ተገጥሞለታል። ታዲያ ቤት የምታገኙበትም ከዋና አስፓልት በቅርብ ርቀት ነው። ሌላኛው የልጆች መኝታ ቤት ምን ይመስላል? ይህም ቁም ሳጥን ያለው ነው። እንግዲህ 3 የልጆችን መኝታ ቤት ቆንጆ ተደርገው የተሰሩ አይተናል። ከዛ በተጨማሪ የልጆች መታጠቢያ ክፍል እንግዲህ ይህን ይመስላል። ጃኮዚ ተገጥሟል። የ3ቱ መኝታ ቤቶች ማለት ነው። ከዛ በተጨማሪ ቤቱ ስቶርን ጨምሮ የእንግዳ መኝታ ቤት፣ የስራ አጋዥ ወይም የሰራተኛ መኝታ ቤት እንዲሁም ማስተር ቤድሩም በአጠቃላይ ወደ 6 የሚጠጉ ናቸው። ነገር ግን ዋናዎቹ 5 መኝታ ቤቶች ናቸው። ይህ የምታዩት የቤቱ ትልቁ መኝታ ቤት ነው። ማስተር ቤድሩም ይህን ይመስላል። ጥራቱ እጅግ በጣም ደስ የሚል ሴራሚክ እንዲሁም ጂፕሰን ቦርድም ሆነ የመብራት ሲስተሞቹ እጅግ በጣም ደስ የሚሉ እቃዎችን ተገጥሞ ነው የሚገኙት። እዚህ ላይ እንግዲህ ፊት ለፊት እንደገባን የምናገኘው ደግሞ በቀኝም በግራም በኩል ተገጥመው ያሉት መልበሻ ክፍል ቁም ሳጥኖቹ ናቸው። እጅግ በጣም አሪፍ እቃዎችን ተጠቅሞ ያለው እንግዲህ
በአጠቃላይ የተጠቀማቸውን እቃዎች እኛ በነገርናችሁ ሳይሆን እናንተ መታችሁ ማየት የግድ ይላል። ነገር ግን ያለውን ዋጋና ኢንፎርሜሽኑ ለመናገር ያክል ነው። ከዛ በተጨማሪ ማሰብ የድሩ መታጠቢያ ክፍል ነው። እንግዲህ የምታዩት ጃኮዚ ተገጥሟል። እንዲሁም ሳውና፣ ባዝ፣ ስቲም እያንዳንዱ ነገሮች እዚህ ላይ ሙሉ የተሟሉ ናቸው። ሻወር ቦክሱም የተገጠመ ነው። እዚህ የምታዩት እንግዲህ ሁሉም ነገሮች እጅግ በጣም ደስ የሚሉ እስካሁን ያልታዩ የቪላ ቤት አይነቶች ናቸው ማለት ነው እያሳየናቸው የምንገኘው። ይህ ሻወር ቦክስ የተገጠመለት መታጠቢያ ክፍሉ ነው። ውድ አድማጭ ተመልካቾቻችን እንግዲህ ይህን ቤት መታችሁ እንደምታዩትና አይታችሁም እንደምትገዙት እንደምትወዱትም እርግጠኞች ነን። ቤቱ እጅግ በጣም ለየት ያለ ጥሩ የፊኒሽንግ እቃዎችን ተጠቅሟል። 500 ካሬ ሜትር የካርታ ስፋቱ ሲሆን ያስፈልጋሉ የተባሉ ነገሮች ሁሉ የጥበቃ ቤት፣ የስራ አጋዥ፣ የመሰረታዊ መኝታ ቤት እያንዳንዳቸው የራሳቸው የሆነ ሻወር፣ ሽንት ቤትን የያዘ የጥበቃ ቤትም የተሟላለ ሲሆን ትራዲሽናል ኪችኑ ከዚህ ፊት ለፊት የምታዩት ነው። ከትራዲሽናል ኪችኑ ጎን ላይ ደግሞ ስቶርም አለ። ይህ ስቶር ነው። ከዛ ቀጥሎ እንግዲህ ትራዲሽናል ኪችኑ ከዚሁ ጎን ላይ ነው የሚገኘው። ስለዚህ ሁሉም ነገሮች የተሟሉለት ቆንጆ ቤት፣ ንጹህ ቤት የምትፈልጉ ካላችሁ በ50 ሚሊዮን ብር አሁን ጥሪ ተብሎ ለሽያጭ ይቀርቧል። እንግዲህ 50 ሚሊዮን ብር ካወጣን እረ ሌላ ቤትስ ካላችሁ ደግሞ አሉ በርካታ ቤቶች እጅግ በጣም የሚያማምሩ ነገር ግን ቪላ ቤትም ፎቅም ለምትፈልጉ እየመጣችሁ ማየት ትችላላችሁ። እጅግ በጣም ደስ የሚል እይታን ይዞ የሚገኘው ይህ ቤት እንግዲህ ወሳኝ ገዥን ይጠብቃል። በማንኛውም ሰዓት ማየት ትችላላችሁ። አሁን ባዶ ቤት ነው። እንግዲህ ደውሉልን፣ አማራጮች እናዘጋጃለን። የዛሬው መረጃችን ይህን ይመስላል።